ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም። ሰላምና ጤና ለእናንተ ይሁን የታይም ሚዲያ አድማጮች። በዛሬው ዕለት የሚበላውን ያጣ ህዝብ መሪውን ይበላል በሚል ያዘጋጀንላችሁ ትንታኔ ይሆናል። ቆይታችሁ ከኛ ጋር ይሁን። በኢትዮጵያ ውስብስብና ረዥም የፖለቲካ ጉዞ ውስጥ ከፓርላማው መንበር ተሰምቶ በብዙዎች የማይረሳ የገዢውን ፓርቲ ባለስልጣናት ፊት ለፊት የተሰነዘረ አንድ ብርቱና ትንቢታዊ ንግግር አለ። አንጋፋው ፖለቲከኛና የፖለቲካ ሳይንስ ምሁር ዶክተር መራራ ጉዲና በአገሪቱ እየታየ ያለውን ማህበራዊና ኢኮኖሚያዊ ቀውስ አስመልክተው የተናገሩት የሚበላውን ያጣ ህዝብ መሪውን ይበላል የሚለው ቃል ዛሬም ድረስ በየቤቱ እንደ ማስጠንቀቂያ እያስተጋባ የሚገኝ የታሪክ ምስክር ነው። ይህ ንግግር ተራ የፖለቲካ ፉከራ ወይም ለወቅታዊ ፍጆታ ተብሎ የተደረደረ የቃላት ክምር ሳይሆን በውስጡ ጥልቅ የሆነ የታሪክ ፍልስፍናን፣ የሰው ልጅን የማይለወጥ የተፈጥሮ ባህሪና የመንግስታትን የመውደቂያ ሰዓት የሚያመላክት ሳይንሳዊ ቀመርን አምቆ የያዘ ከባድ መልእክት ነው። ዛሬ ይህን ንግግር መነሻ አድርገን የኢትዮጵያን ወቅታዊ ጉዞ ስንመለከት የብልጽግና ፓርቲ በታሪክ አደባባይ ላይ የቆመበትን እጅግ ፈታኝ ዳገት እናስተውላለን። ይህ ዳገት ደግሞ በህንፃዎች ርዝመት፣ በፓርኮች ውበት ወይም በከተማ ኮሪደር ልማት ድምቀት የሚለካ ሳይሆን በሚሊዮኖች በሚቆጠሩ ዜጎች ባዶ ገበታ፣ በደረቁ ጉሮሮዎችና ተስፋ በቆረጡ ዜጎች የኑሮ ሰቀቀን የሚመዘን የታሪክ ፈተና ነው። መንግስትና ህዝብ የሚገናኙበት፣ በመካከላቸው ያለውን መከባበርና መገዛት የሚያጸና አንድ ምስጢራዊና ረቂቅ ክር አለ። ይህም በፖለቲካ ሳይንስ ማህበራዊ ውል ወይም ደግሞ ሶሻል ኮንትራክት ተብሎ የሚጠራው መርህ ነው። አንድ ህዝብ ለመንግስት ታዛዥ የሚሆነው የጋራ ደህንነቱን አሳልፎ ለመሪዎች የሚሰጠውና ህጋዊነታቸውን የሚቀበለው፣ መንግስትም በበኩሉ የዜጎችን ህልውና ደህንነትና የዕለት ጉርስ የማረጋገጥ ሰብአዊና ፖለቲካዊ ቃል ኪዳኑን ሲጠብቅ ብቻ ነው። ይህ ረቂቅ ማህበራዊ ውል በአንድም ይሁን በሌላ ምክንያት ሲፈርስና ዜጎች ራሳቸውን መመገብ ሲያቅታቸው ፖለቲካው ከስልጣኔ መንገድ ወጥቶ ወደ ጫካ ህግና ወደ ቀጥተኛ ግጭት መቀየሩ አይቀሬ የታሪክ ሂደት ነው። ዛሬ በኢትዮጵያ መንገዶችና በየመንደሩ የምናየው እውነት ግን ልብን እጅግ ይሰብራል። የኢትዮጵያ ብር የመግዛት አቅም እንደ በረዶ በቀትር ፀሐይ እየቀለጠም፣ የሸቀጦች ዋጋ ደግሞ እንደ ተራራ ሆኖ በዜጎች ጫንቃ ላይ ተጭኖ በሚሊዮኖች የሚቆጠሩ ቤተሰቦችን ለከፋ ድህነት አጋልጠዋል። ድሃው ቤተሰብ በየቀኑ የሚጋፈጠው ጥያቄ አገሪቱ ወዴት እየሄደች ነው ወይም ዲሞክራሲ እንዴት ይረጋገጣል የሚል ሰፊ ፖለቲካዊ ጥያቄዎችን ሳይሆን ዛሬ ማታ ለልጆቼ ምን አቀርባለሁ፣ ነገን እንዴት አድራለሁ የሚል የመኖርና ያለመኖር የህልውና ጥያቄዎች ሆነዋል። ህልውናውን አደጋ ላይ የወደቀና የነገ ተስፋው ጨልሞ የሚታየው ህዝብ ደግሞ ለመሪውና ለስርዓቱ ያለው ታማኝነትና ክብር ከዜጎች ስነ ልቦና ቀስ በቀስ እየተሸረሸረ ይሄዳል። ዶክተር መራራ እንዳሉት ህዝብ የሚበላውን ሲያጣ ወደ ርዕዮተ ዓለም ወይም ወደ ረቂቅ ፖለቲካዊ ትንተናዎች አይመለከትም። ስለ ታላላቅ የቤተ መንግስት ግንባታዎች፣ ስለ ከተማ ኮሪደር ልማት ማራኪ ገጽታ ወይም በወረቀት ላይ ስለሚሰፍሩ የረዥም ጊዜ የማክሮ ኢኮኖሚ ስትራቴጂዎች ግድ የማይሰጠው ደረጃ ላይ ይደርሳል። ምክንያቱም ረሃብና የኑሮ ውድነት የሰውን ልጅ ወደ ጽንፍ የሚገፉ አቅልን የሚያስቱና ፍርሃትን የሚያጠፉ እጅግ ኃይለኛ የተፈጥሮ ግፊቶች ናቸው። እናም በሰው ልጅ የታሪክ መዝገብ ውስጥ ደጋግሞ የታየው እውነትም ይሄው ነው። የአፄ ኃይለ ሥላሴን ለግማሽ ክፍለ ዘመን የዘለቀ መንግስት መሰረት ያናወጠውና ለውድቀት ያበቃው ታላቅ የውጭ ወራሪ ሰራዊት ሳይሆን በወል ረሃብና በድርቅ ምክንያት የደረቀው ህዝብ የመራራ ቁጣ መገለጫ ነው። በወቅቱ ህዝቡ ንጉሱ በወርቅ ሳህን ይበላሉ፣ እኛ ግን መሬት ላይ በረሃብ እንረግፋለን የሚል ጥልቅ የፍትህ እጦት ስሜት ሲያድርበት ለንጉሱ የነበረው የተቀደሰና ሃይማኖታዊ ክብር በአንድ ጀንበር ወደ መራራ ጥላቻና ወደ አብዮት እሳት ተቀየረ። ዛሬም የብልጽግና ፓርቲ የሚመራው መንግስት በትላላቅ ፕሮጀክቶች ቢጠመድና የዓለምን ትኩረት የሚስቡ ስራዎችን ቢሰራም የዜጎች ገበታ ባዶ መሆኑንና የኑሮ ውድነቱ ጣሪያ መንካቱ ከማንኛውም ተቃዋሚ ፖለቲካ ፓርቲ ወይም ታጣቂ ቡድን በላይ ለስልጣኑ ትልቁና ዋነኛው ስጋት ሆኖ ተደቅነዋል። ከአፄ ኃይለ ሥላሴ ውድቀት በኋላ የመጣው የደርግ ስርዓትም በተመሳሳይ የታሪክ ስህተት ውስጥ አልፈዋል። ደርግ በጦር መሳሪያ ድልና በወታደራዊ ጡንቻ ብቻ አገርን ለመምራት ቢሞክርም ህዝቡ በራሽንና በከፋ ድህነት መኖር ተስፋ መቁረጡንና የኢኮኖሚው መፈራረስ ለስርዓቱ ውድቀት ዋነኛ መሰረት ነበር። መሪውን ይበላል ሲባል ቃሉን በትርጉም ብቻ ሳይሆን በፖለቲካዊ አንድምታው ጭምር ማየት እጅግ አስፈላጊ ነው። ይህ ማለት ሰፊ ህዝባዊ እምቢተኝነት፣ የመንግስት መዋቅር መፍረስ፣ የአስተዳደር መበስበስና የመጨረሻው የፖለቲካ ትርምስ መድረስ
ማለት ነው። አንድ መንግስት ህጋዊነቱን የሚያጣው በወረቀት ላይ በሚሰፍሩ ድንጋጌዎች ወይም በምርጫ ኮረጆ ማጭበርበሮች አይሆን፣ በዜጎች ልብ ውስጥ ያለው እምነትና ተቀባይነት ሲከስም ነው። የብልጽግና ፓርቲ ትርክት ኢትዮጵያን ወደ ብልጽግና ማማ ማውጣት የሚል፣ በተግባር ግን ድህነት በከፍተኛ ፍጥነት እየሰፋና የአገሪቱ ሀብት በጥቂት የፖለቲካ ደላሎች፣ በሙሰኛ ባለስልጣናትና በስርዓቱ ተጠቃሚዎች እጅ እየተከማቸ መምጣቱ ህዝባዊ ምሬቱን እጅግ አክርሮታል። በአንድ በኩል በቢሊዮን የሚቆጠር ገንዘብ ለቅንጦት ግንባታዎችና ለሚታዩ የውበት ፕሮጀክቶች ያለ ገደብ ሲፈስ፣ በሌላ በኩል ማዳበሪያን አጥቶ የሚያለቅስ ገበሬ፣ ስራ አጥ ሆኖ በየጎዳናው የሚንከራተት ወጣትና የቤት ክራይ መክፈል ተስኖት ከነቤተሰቡ ሜዳ ላይ የሚወድቅ ሲቪል ሰርቫንት በአገሪቱ በዝተዋል። ይህ የተዛባ ሚዛንና ፍትሐዊ ያልሆነ የሀብት ክፍፍል ነው የሚበላውን ያጣ ህዝብ እንዲፈጠርና ወደ አመፅ እንዲያመራ የሚያደርገው ዋነኛው ምክንያቱም የሰማይ ጠቀስ ህንፃዎች ጥላም ድሃውን ከረሃብ ሰይፍ አይጋርዱትምና። ይልቁንም ዜጎች ባዶ ሆዳቸውን በህንፃው ግርማ ሞገስ ውስጥ ሲመለከቱ ይህ ሁሉ ሀብት ለማን ነው የሚል ጥያቄ ያነሳሉ። ያኔ ምሬታቸው ወደ ንዴት፣ ንዴታቸው ደግሞ ስርዓቱን ወደ መናድ አመፅ ይቀይራል። ህዝብ የገዛ መሪውን እንደ አባትና እንደ አምላክ ያይ ከነበረበት የሞራል ልዕልና ወርዶ እንደ ረሃብ ምንጩና እንደ ስቃይ ዋነኛ ምክንያት አድርጎ መመልከት ሲጀምር ያ መንግስት የመጨረሻው ምዕራፍ ላይ ደርሰዋል ማለት ነው። በአገሪቱ በተለያዩ ማዕዘናት የሚካሄዱት ጦርነቶች ደግሞ የዚህን ማህበራዊና ኢኮኖሚያዊ ቀውስ እሳት እንደ ቤንዚን እያባባሱት ይገኛሉ። ጦርነት ባለበት ቦታ ሁሉ ምርታማነት ይሞታል፣ የንግድ መስመሮች ይዘጋሉ፣ ግብርናው ይፈራርሳል። መንግስት ለጦር መሳሪያ ግዥና ለደህንነት መዋቅር ማጠናከሪያ የሚያወጣው ቢሊዮኖች ብር ህዝብን ከረሃብ ሊታደጉ የሚችሉ የፋብሪካ ደጃፎችን ከፍተው ለወጣቱ ስራ ሊፈጥሩ የሚችሉና መሰረታዊ አገልግሎቶችን ሊያሟሉ የሚችሉ ውድ የሀገር ሀብቶች ነበሩ። ጦርነቱ በራሱ የዋጋ ንረትን ይወልዳል። የዋጋ ንረት ደግሞ ረሃብንና ተስፋ መቁረጥን ይዞ ይመጣል። ዛሬም ዶክተር መራራ በፓርላማው እንዳሳሰቡት መንግስት ከዚህ መሪር የታሪክ ስህተት ተምሮ ፊቱን በፍጥነት ወደ ህዝቡ ሆድና ህልውና ካላዞረ የገነባቸው ህንፃዎችና የዘረጋቸው የጸጥታ መዋቅሮች በህዝብ ቁጣ ማዕበል መናዳቸው የማይቀሬ እውነት ነው። ታሪክ ደጋግሞ ያስተማረን ትልቁ ትምህርት ቢኖር ህዝብን በኃይልና በጭቆና ማቆየት የሚቻለው ሆድ የሞላና ነገው ላይ የተወሰነ ተስፋ ያለው እንደሆነ ብቻ ነው። ተስፋ የቆረጠ ህዝብ ግን በገዛ እጁ ስርዓቱን የመናድና ሁሉንም ነገር የማውደም አስፈሪ ጉልበት አለው። ፍርሃት በጠፋበት አደባባይ ደግሞ የትኖም ያህል ዘመናዊ የታጠቀ ሰራዊትና የደህንነት ኃይል የህዝብን የቁጣ ማዕበል ሊገታው አይችልም። ከዚህ ሁሉ በላይ ደግሞ የኢኮኖሚ ማሻሻያ ተብሎ የተጀመረውና የብርን ዋጋ ከዶላር ጋር የማመጣጠን እርምጃ ድሃውን ህዝብ የመጨረሻውን ሞት ውስጥ የከተተው ይመስላል። ምክንያቱም ነጋዴው ዋጋ ሲጨምር፣ መንግስት ግብርና ቀረጥ ሲጨምር፣ ተራው ሰራተኛ ግን ደሞዝም ሆነ ተስፋው ሳይጨምር ሲቀር የሚፈጠረው ማህበራዊ ፍንዳታ ለማንም የማይበጅና ሀገርን ወደማትወጣበት አዘቅት የሚከት ይሆናል። መሪዎች በታሪክ መድረክ ላይ የሚመዘኑት በወረሱት ወይም በሰበሰቡት ሀብት ሳይሆን ባሳደጉትና ህይወቱን በለወጡት ዜጋ ብዛት ነው። የብልጽግና ፓርቲ አመራሮች ዛሬም ድረስ በየመድረኩ ስለ ስንዴ ትርፍ ምርትና ስለ ኤክስፖርት ቢያወሩም ተራው ዜጋ ግን በገበያ ውስጥ የ1 ኪሎ ጤፍና የሊተር ዘይት ዋጋ ሲያንገበግበው የመንግስት ቃል እንደ ትርፍ ፌዝ ነው የሚቆጠረው። ይህ የእውነትና የፕሮፓጋንዳ መለያየት በመንግስትና በህዝብ መካከል ያለውን ገደል ይበልጥ እያሰፋው ይሄዳል። ታሪክን ወደኋላ መለስ ብለን ስንመለከት የፈረንሳይ አብዮት የፈነዳው ህዝቡ ዳቦ አጣን ብሎ ሲጮህ ንግስቲቱ ዳቦ ካጡ ኬክ ለምን አይበሉም የሚል ዘበት በመናገሯና የህዝቡ ስቃይ ስላልገባት ነበር። ዛሬም በኢትዮጵያ ህዝቡ የሚበላው አጥቷል ተብሎ በምሬት ሲነገር መንግስት በቢሊዮን የሚቆጠር ገንዘብ ለከተማ ኮሪደርና ለውበት ስራዎች ሲያፈስ ያ የፈረንሳይ አብዮት መንስኤ የሆነው የመሪዎች መዘናጋት ዛሬም በቤተ መንግስት ደጃፍ ላይ እያንኳኳ መሆኑን ያሳያል። የታሪክ መዛግብት እንደሚነግሩን ማንኛውም መንግስት የሚወድቀው ጠላት ስላሸነፈው ብቻ ሳይሆን ውስጣዊ ህጋዊነትና ከህዝብ ጋር ያለው ትስስር ሲደመሰስ ነው። ለኢትዮጵያ መንግስት ትልቁ ህጋዊነት ደግሞ የህዝብን ሆድ መሙላትና ሰላምን ማረጋገጥ ነበር። ዶክተር መራራ ጉዲና በፓርላማው አደባባይ ላይ የጣሉት ያ ንግግር ዛሬ ለብልጽግና ፓርቲ የህልውና መለኪያ ሆኖ ተቀምጧል። የሚበላውን ያጣ ህዝብ መሪውን ይበላል የሚለው ቃል መሪዎች ከህዝቡ የዕለት ተዕለት ስቃይ ተነጥሎ በገነቡት ምናባዊ ዓለም ውስጥ መኖራቸውን የሚያጋልጥ ብርቱ መውጊያ ነው። መሪዎች ሆይ ህንፃዎች አያድኗችሁም። የከተማ ውበትና የኮሪደር ልማት የህዝቡን ምሬትና ቁጣ አይጋርዱትም። በጦርነት የሚባክነው ቢሊዮን ብር፣ በሙስና የሚዘረፈው የሀገር ሀብትና በጥቂቶች እጅ የሚከማቸው ጥቅም ህዝብን ወደ መጨረሻው የመብላት ተግባር እያዘጋጀው እንደሆነ ልታውቁ ይገባል የሚል ነው። ህዝብ ረሃብን ለተወሰነ ጊዜ በትዕግስት ሊያልፈው ይችላል። ነገር ግን መሪዎቹ የእሱን ስቃይና ሞት እያዩ በቅንጠት ውስጥ ሲኖሩ ሲመለከት ያ ትዕግስት ወደ እሳተ ገሞራነት ተቀይሮ ሁሉንም ይበላል። ያ እሳተ ገሞራ ደግሞ አንዴ ከፈነዳም የገነባችሁትን የጸጥታ መዋቅርም ሆነ ዘመናዊ የታጠቀው ሰራዊት ሊገታው አይችልም። ስልጣን ዛሬ በእጃችሁ ቢሆንም የህዝብ ሆድ ግን ባዶ ነው። ይህ ባዶነት ደግሞ ነገ በቁጣና በአመፅ ይሞላል። ዶክተር መራራ የተናገሩት ማስጠንቀቂያም የመጨረሻው ጥሪ
ሊሆን ይችላል። ብልጽግና ፓርቲ ከንግግርና ከፎቶግራፍ አልፎ በተግባር ድሃውን ማሰብ ካልጀመረም፣ ጦርነቱን በሰላም ካልተካውና የገበያውን እሳት ካላበረደው የታሪክ ተወቃሽነቱ ብቻ ሳይሆን ውርደቱም እየከፋ ይሆናል። ኢትዮጵያ ሕዝቧ የጠገበባት፣ ሰላሟ የተረጋገጠባትና መሪዎቿ የሕዝብ እውነተኛ አገልጋይ የሆኑባት አገር እንድትሆን ዛሬውኑ ፊትን ወደ ሕዝብ ማዞርና ድምፅን መስማት የግድ ይላል። አለበለዚያ ግን የሚበላውን ያጣ ሕዝብ የመጨረሻው ጉርሱ መሪው ይሆናል። ይህ ደግሞ ለብልጽግና ፓርቲ ብቻ ሳይሆን ለሀገርም ታላቅ ውድቀትና ትርምስ ነው። የታሪክ ደወል በብርቱ እየጮኸ ነው። የሚሰማው ጆሮ ግን የለም። አሁን ብልጽግና የሞቱን ለመጨረሻ ያለው የትዕቢተኞች ጣር አውርድ አይሰበቅ ወደ ሰሜን እያመራ ነው። ይህም በእንቅርት ላይ ጆሮ ደግፍ እንደሚባለው የአብይ አህመድ አገዛዝ በኢኮኖሚም በጦር ሜዳም ፈንድቶ ሊጠፋም እየደረሰ ይመስላል። ገዳይ ሲያረፋፍድ ሟች ይገሰግሳልና ነው። ውድ አድማጮቻችን ለአሁን ያዘጋጀላችሁ አጠር ያለ ትንታኔ ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።